ከቅርብ ዓመታት በፊት እንደ ሀገር የነበሩ ማህበራዊ ስብራቶችን ለመጠገንና ክፍተቶችን ለመድፈን በብዙ ተለፍቷል። በተለይም የነበሩ አጠቃላይ የጋራ ያልሆኑ አስተሳሰቦች ኢኮኖሚውና ፖለቲካው ላይ ተጽዕኖ አድርገው ቆይተዋል። አሁን ላይ በኢትዮጵያ አንድነት ላይ መሰረት የሚያደርግ ልዩነትን ለውበት መሳሪያ በማድረግ የሚጠቀምና የሀገርን እድገት እንዲሁም ብልጽግና የሚያረጋግጥ አካታች የሆነ የፖለቲካ ስርዓት ለመገንባት እየተሰራ ይገኛል። በተገቢው መንገድ ካልተተገበሩ ማህበራዊ ቀውስ የሚፈጥሩ ዘርፎች ትምህርትና ጤና ስለመሆናቸው ይገለጻል። ትምህርት የሀገርና የትውልድ መሰረት በመሆኑ ባለፉት የለውጥ ዓመታት በትምህርት ስርዓቱ ላይ የነበሩ ተደራራቢ ችግሮች በጥናት ተለይተው መፍትሄ ስለማግኘታቸው የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ይናገራሉ። ጥናቱ ዋና ብሎ ያመጣቸው ችግሮች ወይም ግኝቶች የመጀመሪያ ዋነኛ ስርዓተ ትምህርቱ ጊዜውና ወቅቱን የሚዋጅ ያልሆነ በተለያየ ይዘቶች የተጨቀ ሀገር በቀል ዕውቀትንና እሴቶችን ያለያዘ ሰዎች ወደ ጋራ አስተሳሰብን የሚያመጣ ትውልድን ወደ ተቀራረበ ህብረ ብሔራዊ አንድነትን ሊያረጋግጥ የሚችል ብሔራዊ አስተሳሰብን ሊያመጣ የሚችል እንዲሁም ደግሞ አርበኝነትን ማረጋገጥ የሚችል ስርዓተ ትምህርቱ ጉድለትና ስብራት እንዳለው ተለየ። የኢትዮጵያ የጤና ስርዓት ከለውጡ በፊት ሲታይ ፍትሃዊነት የጎደለው እንደነበር ይገለጻል። ልክ እንደ ትምህርቱ ስርዓት ሁሉ በአዲስ አበባ ከለውጡ በፊት የነበረው የጤና መድን ተደራሽነት 10 ወረዳዎች ላይ ብቻ ነበር። ነገር ግን ዘርፉን ለመቀየር በተሰራው ስራ በመዲናዋ አሁን ላይ በሁሉም ወረዳዎች የጤና መድን ሽፋን ተደራሽ እንዲሆን መደረጉን የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ይገልጻሉ። ከዚህም ባሻገር በቂ ድጎማ በማድረግ ለ70,000 ዜጎች ብቻ ተደራሽ የነበረው ሽፋን በአሁኑ ጊዜ 2.5 ሚሊዮን ስለመድረሱ ዶክተር ዮሐንስ ይናገራሉ። በለውጡ ማግስት አንዱ ፍትሃዊነትን የምናረጋግጥበት ከፍሎ መታከም የማይችል ዝቅተኛ የማህበረሰብ ክፍል ያለባት ከተማ ነች። ስለዚህ በለውጡ ማግስት 10 ወረዳ ላይ የነበረው የማህበረሰብ አቀፍ ጤና መድን ምናልባትም 70,000 ገደማ የሚሆን የከተማችንን ነዋሪ አቅፍ የነበረው ዛሬ ላይ ሁሉንም ወረዳዎቻችንን በማቀፍ 2.5 ሚሊዮን የከተማችን ነዋሪ በዚህ በማህበረሰብ አቀፍ የጤና መድን አገልግሎት እንዲያገኙ ሰው ጋር ሰው ተኮር የሆነ ተግባርን መስራት የሚያስችል ትልቅ ተደራሽነትን ያሰፋና ፍትሃዊነትን የሚያመጣ ተግባር ነው። በዚህ ሂደት ከፍለው መታከም ለማይችሉ የከተማችን ነዋሪዎች ሙሉ ወጪውን የሚሸፍነው የከተማ አስተዳደሩ ነው። በዚህም በየዓመቱ በማህበረሰብ አቀፍ የጤና መድን ድጎማ ከተማ አስተዳደሩ 1 ቢሊዮን ብር ገደማ ይደጉማል። ይሄ ፍትሃዊነትን ከማረጋገጥ አኳያ የተተገበሩ ተግባራቶች ነው። ከለውጡ ወዲህ የትምህርት ስርዓቱን ለማሻሻል ብሎም ለመቀየር በርካታ የሪፎርም ስራዎች እንደ ሀገርም እንደ አዲስ አበባም ተሰርተዋል። ከተሰሩት ለውጦች መካከል ዝቅተኛ የኑሮ ደረጃ ላይ የሚገኙ ወላጆችን መሰረት ያደረጉት ጎልቶ ይታያሉ። አዲስ አበባ በትምህርት ስርዓቱ ላይ የማይታመን የፖሊሲና መሰል ለውጦችን በማድረግ የተሟላ ትውልድ መቅረጽ ላይ ለሌሎችም ከተሞችና ሀገራት ምሳሌ መሆን ችላለች። እንደ ሀገር ከ5 ሚሊዮን በላይ እንደ አዲስ አበባ ደግሞ 1 ሚሊዮን የሚደርሱ ተማሪዎች በመንግስት ወጪ በቀን 2 ጊዜ ይመገባሉ። ከዚህ ባሻገር ለተማሪዎች የመማሪያ መሳሪያዎችን በማቅረብ ለበርካታ ቤተሰቦች እፎይታን አጎናጽፏል። ሁሉንም ትምህርት ቤቶች በመንግስት ትምህርት ቤቶች በቀን 2 ጊዜ የምገባ ስርዓት እንዲዘረጋ ተደርጎ ትልቅ አቅም የፈጠርንበት ይሄም በተለይም የወላጅን የእናቶችን ሸክምና እዳ ያቀለለ ትልቅ ፎይታ የፈጠረ በዚህ ውስጥ ይሄ ምን ጥቅም አስገኘ የሚለውን ደግሞ በደንብ ማየትና መገንዘብ ያስፈልጋል። አዲስ አበባ በጤናው ዘርፍ በተለይም ከለውጡ ማግስት የአገልግሎቱን ተደራሽነት ማስፋትና ማዘመን በትኩረት የተሰራበት ጉዳይ ነው። በዚህም በርካታ ጤና ጣቢያዎችን እንዲሁም ሆስፒታሎችን በማስፋፋት ብሎም አዳዲሶችን በመገንባት በውጭ ሀገር ጭምር ሕክምና የሚወስዱ ታካሚዎችን በሀገር ውስጥ እንዲታከሙ ማድረግ ተችሏል። ከዚህ በላይ የአገልግሎቱን ተደራሽነትና ጥራት ለማስፋት የአዲስ አበባ ከተማ አስተዳደር በትኩረት እየሰራ ስለመሆኑ ዶክተር ዮሐንስ ጫላ ገልጸዋል። ትልቁ የከተማ አስተዳደሩ ትኩረት ሰጥቶት እየሰራ ያለው ከእናቶችና ህፃናት ጋራ ጤና ጋራ ተያይዞ አገልግሎቱን ከማስፋት አገልግሎቱን ጥራት ከመጨመር ጋር ተያይዞ በርካታ ተግባራቶች ተሰርተዋል። ጤና ጣቢያዎቹን ከ28 በላይ ትልቅ ማስፋፊያዎች ተገንብተዋል። 4 አዳዲስ ጤና ጣቢያዎች ተገንብተው አገልግሎት እንዲሰጡ የነባር ሆስፒታሎቹን አቅም በእጥፍ ሊጨምሩ የሚችሉ ትልልቅ ግንባታዎች በሁሉም በነባር ሆስፒታሎች እየተደረጉ እንደሆነ ሌላኛው 2 ትልልቅ ዘመኑን የዋጁ ትልልቅ ሆስፒታሎች አሉ።
ንፋስ ስልክና በኮልፌ የተገነቡት አሁን በማለቅ ላይ በመጠናቀቅ ላይ የሚገኙት በአጠቃላይ በአዲስ አበባ ከተማ ከለውጡ ማግስት ማህበራዊ ችግሮችን ለመፍታት በተለይም በጤናውና በትምህርቱ ዘርፍ በርካታ የሚታዩ ለውጦች ተከናውነው ሚሊዮኖችን ተጠቃሚ ማድረጋቸው የሚታይ ሀቅ ሆኗል። እነዚህን መልካም ተግባራት በተሻለና በተቀላጠፈ መልኩ ለማስቀጠል የከተማ አስተዳድሩ በትጋት እየሰራ መሆኑን የቢሮ ኃላፊዎች ተናግረዋል።